Bible and Coffee Fridays. Bible and Coffee Fridays. Bible and Coffee Fridays. Welcome everyone. Thank God it's Friday. It's this Alpha comment today. Thank God it's Friday. Thank God it's Friday. Yeah. Thank God it's Friday. What's up everyone? Bible and Coffee Fridays ለምትገኙት in person ያላችሁ ኦንላይን የምትከታተሉ Thank God it's Friday. በጣም የሚገርም ቶፒክ ጀምረናል። በጣም ብዙዎቻችን ኮንፊውዝ የሚያደርገን ነገር ማን ነኝ እኔ የሚል ነበር። ላስት ዊክ አይዴንቲቲ ክራይሲስ ዲፕ ገብተን ነው ስናወራ የነበረው። ባይዘ ሚስ ያደረጋችሁ ላስት ዊክ ያልነበራችሁ ዩቲዩብ ላይ አለ፣ እዛ ላይ ታገኙታላችሁ። አይዴንቲቲ ክራይሲስ man, where do I belong? ማን ነኝ እኔ? ምንድነው መሆን ያለብኝ? ከልጅነታችን ጀምሮ ያለ ከባድ ጥያቄ ነው እና እሱን እያወራን ነበረ። ዛሬ ደግሞ ስለ ፐርፐዝ እናወራለን። ሰሞኑን የሆነ ፒክቸር ፖስት አድርጌ ነበር። did you see that? በፊት ኮንፊውዝድ ሆኜ ብዙ ሰው ለመሆን ኢንፍሉዌንሻል በለው ካልቸሩ የሚነግርህን ማንነት ለመሆን የምትታገለው ክራይሲስ አለ። ሪል ደግሞ እግዚአብሔር ያስቀመጠልን ማንነት አለና ያን ፒክቸር ሳየው it took me back። በቃ ወደኋላ ሂጄ ላይፌን እንዳየው ነው ያደረገኝ። ታውቃለህ በጣም ምን አይነት ኮንፊውዥን ውስጥ እንደነበርኩ ምን መሆን እንዳለብኝ ራሱ ግራ የገባኝ ታይም ነው። እንዲህ ፒክቸሩን እያየሁት ወደኋላ ሄድኩኝ፣ ምን አይነት ኮንፊውዥን ላይ እንደነበርኩኝ። እንዲህ ነው መሆን ያለብህ፣ ይሄን ነው መሆን ያለብህ፣ ይሄን ነው ማድረግ ያለብህ። በጣም ብዙ ኖይዝ አለ። ያንን ሁሉ እየሰማ ውስጥ ደግሞ ግራ የተጋባ ነገር አለ። ማን ነው መሆን ያለብህ? I don't know። በዚህ ሰዓት እንደዚህ አይነት በጣም ከባድ ጥያቄ ውስጥ ያለን ሰዎች እንኖራለንና በክራይስት ያለን ማንነት የሚል ነበር ላስት ዊክ በደንብ እያየን የነበረው። ልክ ጂሰስ ክራይስት ጋር ኮኔክት ሳደርግ ይሄ ፐርሰናል ሪሌሽን የሚባለውን ነገር ሳገኘው ሪል ማንነቴ ነው አንደርስታንድ ያደረኩት። እየገባን ዌልካም ኮፊ አለ። ታንክ ዩ። እና መጀመሪያ ስለ አሳይመንት፣ ስለ ፐርፐዝ፣ ስለ ማንነት፣ ስለ ዓላማ ከማውራታችን በፊት ብዙ ጊዜ ልጅ መሆን አለብን። የልጅ የኪንግደም ሲቲዝን ሳትሆን ስለ አሳይመንት ልታወራ አትችልም። እና ላስት ዊክ ይህንን በጣም እያየን ነበር። ልጅ መሆን አለብን። ጂሰስ ክራይስት ጋር ፐርሰናል ሪሌሽንሺፕ ሊኖረን ይገባል። ሪሊጅን አይረዳንም። የተለያዩ አስተሳሰቦች፣ ሞቲቬሽናል ስፒከሮች፣ የተለያዩ ነገሮች አይረዱንም። ግን ሪሊ ልጅ ስንሆን ከጂሰስ ክራይስት ጋር ኮኔክት ስናደርግ ፐርሰናል ሪሌሽንሺፕ ሲኖረን ማንነታችንን አንደርስታንድ እናደርጋለን። እኔ ህይወቴ ላይ የገጠመኝ ይሄ ነው። like the moment ያን ፐርሰናል ሪሌሽንሺፕ ሲኖረኝ ነው ማንነቴ የገባኝ። በክራይስት ያለንን ማንነት ስናቀው ሪሊ አሳይመንታችንን ደግሞ ያሳየናል። ክላሪቲ እናገኛለን። ማንነታችንን እናውቀዋለን። ያ ሉቃስ ወንጌል ላይ ያለው ልጅ የጠፋው ልጅ ሁላችሁም ትዝ ይላችኋል። ያ ልጅ ጠፍቶ ነበር። አይዴንቲቲ ክራይሲስ ነበር። ማንነቱን አያውቅም ነበር። ሲመጣ ግን ከባሪያዎቹ እንዳንዱ ያድርገኝ ብሎ መጣ። ግን አባቱ እጁን ዘርግቶ ነው የተቀበለው። ደግሶ እንደውም ተናደደ ታላቅ ወንድሙ። አንዳንዴ ሪሊጂየስ የሆኑ ሰዎች እንደዛ አይነት ሰዎች ናቸው። እግዚአብሔር አንተን ሲቀይር ይደብራቸዋል። እግዚአብሔር አንተን ማንነትን ሲቀይር ይናደዳሉ። ፋሪሲስ እና ያ ልጅ ተቀበለው እጁን ዘርግቶ። ዛሬ እግዚአብሔር እጁን ዘርግቶ እየጠበቀን ነው። ወደሱ ስንመጣ እንድናነጋግረው ይፈልጋል። ፐርሚሽን እንድንሰጠው ይፈልጋል። እንድናወራው ይፈልጋል። ዛሬ ያቺ ብቻ ናት የምታስፈልገን። ልክ ማንነታችንን በክራይስት ስናውቅ በዛ ሞመንት ስለ ፐርፐዝ ማውራት እንችላለን። ዛሬ ያ ፐርሰናል ሪሌሽንሺፕ የሌላችሁ ከጂሰስ ክራይስት ጋር ያ ሞመንት የሌላችሁ ኮኔክት ያላደረጋችሁ
ሃይሊ ኢንካሬጅ አደርጋችኋለሁ። አውሩት፣ ቶክ ቱ ሂም። የትም ቦታ ሆናችሁ አውሩት። ድራይቭ እያደረጋችሁ አውሩት። ወክ እያደረጋችሁ አውሩት። ተኝታችሁ አውሩት። ሻወር ቤት ሆናችሁ አውሩት። ኤቭሪዌር በእውነትና በመንፈስ ሊሰግዱለት ያስፈልጋችኋል ይላል። ሶ the moment ኮኔክት ስታደርጉ ያወራችኋል። ያኔ ክላሪቲ ታገኛላችሁ በህይወታችሁ። አሳይመንታችሁን ማንነት፣ አይዴንቲቲ ልጅ መሆን አለባችሁ መጀመሪያ። ሶ ዛሬ ስለ አሳይመንት እናወራለን። ዓለም ላይ ሰሞኑን የሆነ አንዳንድ ጥናቶችን ብያየው ነበረ። ኒውዮርክ ታይምስ ላይ የወጣ ሪፖርት አለ። አሜሪካን የሚገርም 25% ሰዎች ብቻ ናቸው ፐርፐዛቸውን ያወቁት ይላል። አስበዋል? አሜሪካን ሀገር 25% ብቻ ሰው ነው ፐርፐዙን፣ አሳይመንቱን፣ ዓላማውን፣ የተፈጠረበትን ዓላማ አውቆ የሚኖር። ከዛ ውጪ በሙሉ አክሲደንታል ነው የሚኖሩ፣ በእድል ነው የሚኖሩ፣ አጋጣሚ ነው የሚኖሩ። ኢንቴንሽናል አይደለም። በቃ የሆነ ነገር ከገጠመኝ ይግጠመኝ፣ ልሞክረው፣ ልሞክር፣ አድርግ እያለ ነው የሚኖረው። ሞስት ኦፍ ዘ ፒፕል ኦልሞስት 85%ቱ አንሃፒ ነው። ሌላ ጥናት ደግሞ 85% ሰው ስራ ሲሄድ ደስተኛ አይደለም። አስበዋል? 85 ማጆሪቲ። አሰብኩት አሜሪካን ሀገር እንደዛ ከሆነ አፍሪካ፣ ኢትዮጵያ ምን ያህል ሰው ነው የተፈጠረበትን ዓላማ የሚያውቀው? ይህ ሰርቫይቫል ላይፍ ላይ ነው ያለነው። በቃ ሜኪንግ ማኒ የሆነ የተቀመጠልን ነገር አለ። መስራት፣ ማግባት፣ መውለድ፣ መሞት፣ መስራት፣ ማግባት፣ መኖር፣ መሞት። ይህንን ሰርክል ነው የምንደጋግመው እና ከዛ ያለፈ የሆነ ሚኒንግፉል የሆነ አንዳንዴ እኮ ይሰለቻል። ትነሳለህ፣ ስራ ትሄዳለህ፣ ትመጣለህ፣ ትተኛለህ። ሩቲን the same life እና የሆነ ከዛ ያለፈ bigger than us ካንተ ካለ ማንነት ያለፈ አሳይመንት የተላክነው በአሳይመንት ነው by the way። እና በጣም የሚገርመው at the same time አንዳንድ ነገሮች እያየሁ ነበር። ዓለም ላይ ሃርት አታክ፣ ሞት፣ የተለያዩ ከባድ ነገሮች በህይወታችን ሲፈጠር ብዙ ጊዜ ኮሌስትሮል በዝቶ ነው ይባላል። ብዙ ሰው ስለሚያጨስ ነው ይባላል። ብዙ ስለሚጠጣ ነው፣ አልኮል ነው፣ ሲጋራ ነው፣ የተለያዩ ነገሮች ይባላሉ። እነሱ ኮንትሪቢዩት የሚያደርጉት ነገር አላቸው። ዋናው ግን የሞት መንስኤ ሰዎች ያለ ሚኒንግ መኖራቸው ነው። በጣም የሚገርመው ፐርፐዝ ፉል የሆነ ላይፍ ስለሌላቸው ሚኒንግ ያጣሉ። ከዛ ጭንቀት ውስጥ በህይወታችን ሰውነታችን፣ ማንነታችን ዲዛይን የሆነው ዓላማ አለ። ከዛ ዓላማ ውጪ ስንኖር ከባድ ዲፕሬሽን አለ፣ ውጥረት አለ። ቢካዝ የተላክነውን ህይወት አይደለም የምንኖረው። የፈለገ ሚሊዮነር ልንሆን ይችላል፣ ገንዘብ ሊኖረን ይችላል፣ ምንፈልገው ቤት ሊኖረን ይችላል፣ በጣም ቢዩቲፉል ዋይፍ ሊኖረን ይችላል። አይ ዶንት ኬር። ግን ፐርፐዝ የሚባለው ነገር፣ ማንነት የሚባለው ነገር ከሌለን በቃ ስቲል ዲፕሬሽን ውስጥ ነን። አስበዋል? እና ብዙ ሰዎች ቶሎ የሚያረጁት በጭንቀት ነው የሚሞቱት። ፐርፐዝ ስለሌላቸው፣ ማንነት ስለሌላቸው፣ ሚኒንግ ስለሌላቸው እድሜያቸው አጭር ነው። ገስዋት ይታመማሉ፣ በሽተኛ ይሆናሉ። እንደውም ሰሞኑን ዶክተር ማይልስ መንሮ ያስተማረው እያየሁ ነበር። ምን ይላል? በጣም በህይወታችን የሚያሳዝነው ከሞት በላይ የሚያሳዝነው ምን እንደሆነ ታውቃለህ? ላይፍ ዊዛውት ፐርፐዝ። ከሞት በላይ በጣም የገረመኝ ነበረ ያሰብኩት ሰሞኑን ዶክተር ማይልስ መንሮ ነው። ከሞት በላይ የሚያስፈራው በጣም ብዙ ሰው ሞት ነው አይደል የሚፈራው? ከሞት በላይ የሚያስፈራው ሚኒንግ የሌለው ህይወት፣ ዝም ብለን ኖርን ፐርፐዝ የሌለው ህይወት በጣም ያስፈራው እሱ ነው። ጭንቀት ውስጥ ይጥለናል። ማይሆን ላይፍ ውስጥ እንኖራለን። ዲዛይን ያልተደረግነውን ህይወት ነው የምንኖረው።
ላስት ዊክ ስለ the monk who sold the Ferrari የሚል መጽሐፍ አለ። እሱን ሪኮመንድ ያደረኩኝ ነበር ላስት ዊክ። እሱ መጽሐፍ ላይ ፌመስ ሎየር እዛው ኮርት ሩም ውስጥ ነው ኮላፕስ ያደረገ። በጣም ታዋቂ በስራው የሚገርም ፌመስ የሆኑ ሰዎች በሙሉ ኬዝ ይዘው መጥተው ዊነር በቃ እሱ ያዘው ኬዝ ከባድ ኮላፕስ አደረገና በኋላ ሆስፒታል ገብቶ ራሴን እንደገና ማግኘት አለብኝ ብሎ በጣም ታሪኩ ይገርማል። ያ ሁሉ ስኬት ሰው የሚፈልገው ህይወት አይስላንድ ላይ ቤት አለ የሚፈልገው ላይፍ በሙሉ አለው። ፋይናሊ እዛ ቦታ ተገኘ፣ ኮላፕስ አደረገ፣ ሃርት አታክ እና ከሞት በላይ የሚያስፈራኝ ሚኒንግ የሌለው ህይወት መኖር ነው። የሆነ ሰዓት ላይ ዲዛይን ያልተደረገውን ያልተጠራውን ማንነት መኖር የሌለብን ህይወት ያልተጠራውን ነገር ስትኖር ራሱን የቻለ ዲፕሬሽን። ሚስተር ካምብሪጅ የሚባል ሰው አለ ዶክተር ማይልስ መንሮ እሱንም መጽሐፉ ላይ ጽፎታል። the power of purpose የሚለው መጽሐፍ ላይ ያ ሰው አለ የተባለ አሜሪካን ሀገር ውስጥ ሰክሰስፉል ቢዝነስማን 2 ልጆች አሉት። ልጆቹም ትልልቅ ቦታ ይዘዋል ኦልሬዲ ትዳሩ ሃፕሊ ሜሪድ ሁሉ ነገር የተሳካለ ሰው 2-3 ቢዝነሶች አሉት ቬሪ ሰክሰስፉል ቢዝነስ። እንደኔ ሰው ኦሽን ውስጥ ገብቶ ራሱን ሊያጠፋ ይታገላል። ምንድነው ይሄ ወጣት ልጅ ዋና የዋኛ ያገኘዋል ሊያተርፎ ይታገላል። leave me alone I just want to die መሞት ነው ፈልገው ልቀቀኝ ይታገል። ይሄ ልጅ ግራ ገባው። እንዴ we look up to you አንተን መሆን ነው የምንፈልገው በህይወታችን what are you talking about? እኛ ዘመናችን በሙሉ አንተ ያስኮል ለማያዝ ነው የምንታገል። ሰውየው ከዋወጡ meaning አጣው purpose የለኝም this is not what I want መኖር ምፈልገው አለ እምኖረው ያል አዎ ለዓለም ስኬታማ ነኝ አዎ ለዓለም የሚገርም ቦታ ነኝ ሰዎች እኔ ያስኩትን ነገር መያዝ ይፈልጋሉ but I'm not fulfilled I'm not happy fulfilled አይደለሁም። ውስጣችን ያውቀዋል አሁን ያለንበት ህይወት fulfilled አይደለንም ደስተኞች አይደለንም። ሰኞ ሲመጣ we are depressed because we hate that job። ሰኞ ሲመጣ እንደውም ጥናት ላይ ሰሞኑን እያየሁኝ ብዙ heart attack depression ሞት ተለያዩ እነዚህ አደጋዎች Monday morning ላይ ነው እንደዚህ በብዛት የሚፈጠረው። አስባ ሰኞ ሲመጣ you don't want to go that job that ስራ መዳፈር ማትፈልገውን ህይወት ነው የምትኖረው the system። እዚህ አስበዋል የምትወደውን ስራ የሰራ መኖር ስለሱና አለን እና what is purpose at the end of the day what is purpose የሚለውን ነገር ማወቅ አለብን። ዓላማ ምንድን ነው? ምን ይላል ዓላማ? the original intent of a thing አንድ ነገር ኦሪጂናል ሐሳቡ ምክንያቱ የዛ ነገር የመፈጠሩ ምክንያት ማለት ዓላማ ምን ነው purpose። አሁን ይሄን ቼር ካየን ይሄ ወንበር ዓላማ አለ። ማኑፋክቸሩ ይሄንን ማኑፋክቸር ሲያደርገው ሰዎች እንዲቀመጡበት ስለዚህ ስፔሲፊክ ሪዝን አለው ይሄ ወንበር ሲሰራና ይሄን ወንበር አሁን እንደ መሰላል ተጠቀምበት ብትል አይሆን የሆነ ነገር ተንጠልጥዬ የሆነ ነገር ልስራበት ብትል አይሆንም ይሰበራል። just like that በጣም ብዙዎቻችን purposeን misuse እያደረግነው አሁን እዚህ ቴብል ላይ ወጥቼ የሆነ ነገር ልስራ ብትል ከዛ ከፐርፐዙ ውጪ እያደረግከው misuse ይባላል abuse ይባላል። የትኛውም ፐርፐዙን ሪዝኑን ካላወቀው abuse ታደርጓል misuse ታደርጓል። እዚህ በጣም ብዙ ሰዎች ብዙ abuse ይባላል husband abuse wife abuse drug abuse power abuse misuse በጣም ብዙ ሰዎች ኦሪጂናል ኢንቴንቱን ሪዝኑን ስለማናቅ ለማይሆን ነገር እንጠቀማለን misuse ያ ነው ብዙዎቻችን እየጎዳን ራሳችንንም abuse እያደረግን because the original intent የመጣበት የተፈጠርክበትን ዓላማ ካላወቀው ለማይሆን ዓላማ እየተጠቀምከው
ያ ደግሞ አቢዩዝ ይባላል። ራስን አቢዩዝ እያደረገው። ለዛ ነው ብዙ ሰው ዲፕሬስድ የሚሆነው። ለዛ ነው ብዙ ሰው ጭንቀት ውስጥ ያለው። ቢካዝ የተፈጠረበትን ዓላማ ሲኖር ብቻ ነው ኢነርጂ የሚኖረው፣ ሞቲቬሽን የሚኖረው፣ ህይወት መኖር የሚጀምረው ዓላማውን ሲያገም። ካልሆነ የሰው ዓላማ ነው የሚኖረው፣ የሰው ፐርፐዝ ነው የሚያሳካው። አንዳንድ ሰዎች ወላጆቻቸው የሚፈልጉትን ህይወት፣ ፕሮፌሽን፣ የተለያዩ ነገር መርጠው ሲኖሩ የወላጆቻቸውን ፐርፐዝ ነው የሚያሳኩት፣ የራሳቸውን ፐርፐዝ አይኖሩት። ያ ራሱ ዲፕሬሽን ነው የሚፈጥረው። ከባድ ጭንቀት ህይወታችን ላይ ይፈጥራል። ስለዚህ አቢዩዝ፣ ድራግ አቢዩዝ በራሱ ብዙ ጊዜ ያው ዊድ፣ ኮኬን፣ የተለያዩ ነገሮች ሲፈጠሩ ፐርፐዝ አላቸው። ህክምናው ላይ ሰዎች ለሜዲኬሽን ይጠቀሙበታል በደንብ አጥንተውት በሳይንስ ነው። ከዛ ውጭ ግን አሁን ፔን ኪለር በጣም ፔን ውስጥ ያሉ ሰዎች ያንን የሚጠቀሙበት መንገድ አለ፣ ለዛ ፐርፐዝ ነው። ከዛ ውጭ ወስደ ግን እዚህ ጋር ለሌላ ፐርፐዝ ስትጠቀምበት እነዛ ነገሮች በጠቅላላ ድራግ አቢዩዝ ይሉታል። በጣም አቢዩዝ ሰዎች ሜሬጅን አቢዩዝ ያደርጉታል። ምክንያቱም አንዳንዴ ሜሬጅን እግዚአብሔር ነው ዲዛይን ያደረገው። if you don't know the real purpose of the marriage አቢዩዝ ማድረግ ትጀምራል። you don't know how to use it, so misuse ይመጣል። እያንዳንዱ ነገር everything እዚህ ምድር ላይ ያለው ነገር ፐርፐዝ አለ። አኒማል፣ ፕላንት፣ everything ያለ ፐርፐዝ ያለ ነገር የለም። ከዛ ፐርፐዙን ግን ካላወቅን ሚስዩዝ ይመጣል። ለማይሆን ነገር መጠቀም እንጀምራለን። ለዛ ነው ህይወታችንን አቢዩዝ እያደረግ ነው። በጣም ብዙዎቻችን መኖር የሌለብንን ህይወት ነው የምንኖረው። ራሳችንን አቢዩዝ አረገኝ እንላለን፣ ግን ራሳችንን አቢዩዝ እያደረግን ኦልሬዲ ቢካዝ ኦሪጂናል ኢንቴንቱን አውቀን የመጣንበትን ዓላማ አውቀን መኖር ካልቻለን ኦልሬዲ አቢዩዝ እያደረግን ነው ራሳችን። እግዚአብሔር የፈጠረን ፐርፐዝ አንዳንዴ ምን ያህል ፓወር እንዳለን አናውቅም። ማቴዎስ ምዕራፍ 25 ቁጥር 14 ላይ ወደ ሌላ ሀገር የሚሄድ ሰው ባሪያዎችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ሄደ። ይህንን ታሪክ በደንብ ታውቁታላችሁ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድሩ ቆፍሮ የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ በዛች ባሮች ጌታ መጣና ተቆጣጠራቸው ይላል። 5 መክሊት የሰጠው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት የሰጠኝ ነበረ፣ እነሆ ሌላ 5 መክሊት አትርፌአለሁ አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለ። 2 መክሊት የተቀበለው ደግሞ ቀርቦ እያለ 2ቱም አተረፈ። 1 የተሰጠው ክሬዚ ቀብሮት መጣ። በጣም ነው ያኔ ማስተሩ ተናደደ። ብዙዎቻችን የተሰጠን ጊፍት አለ፣ ያንን ቀብረነዋል፣ አልተጠቀምነው። አስባችሁታል? እንደውም አንዱ ምን አለ ሰሞኑን ጂሰስ ክራይስት ሰማይ ላይ ሄዶ ሲቀበለን እንደ አቅፎን ያባብለናል። በጣም ያዝነን ስናለቅስ ቢካዝ ይህንንም ማድረግ ይችል ነበር፣ ይህም አቅም ነበረኝ፣ ይህም ጊፍት ነበረኝ፣ ይህንንም ማድረግ ይችል ነበር እያልን በጣም እናዝናለን። ላይ ከሄድን በኋላ አስባ ብዙዎቻችን ቀብረን ነው ምናልፈው። ምን ያህል ፓወር እንዳለን አናውቅ። የተሰጠን ታለንት ይለዋል በእንግሊዝኛው መክሊት፣ ታለንት አለን እና ገሷት ከዛኛው ከቀበረው ላይ ወስዶ ለዛኛው ሰጠው ይላል። 5 ላተረፉ። this is scary። የሚገርማችሁ አንዳንዶቻችን ፐርፐዛችንን ማንጠቀም ከሆነ እግዚአብሔር ለሚጠቀመው ወስዶ ይሰጠዋል። በደንብ አንተ ስራበት። ይሄ የተጠቀመበት አይደለም። because either way የእግዚአብሔር ዓላማ ይፈጸማል። እዚህ ምድር የመጣ ነው እኮ የሆነች ጋፕ ክፍተት
ስላለች ያንን እኛ መሙላት ስላለብን ራንደም ፐርሰን አይደለም ባይዘው የሆነ ድንገት አክሲደንትሊ እግዚአብሔር ሐሳብ ቀይሮ የፈጠረን ሰዎች አይደለም። የሆነ ሪዝን አለ። ያንን ሪዝን ካልኖርክ ለሌላ ሰው ይሰጠዋል። ቢካዝ አንተ የተጠቀምክበት አይደል። ያ ነው ስኬሪ ፓርት። ብዙዎቻችን ቺል ያረግን የሰው ፐርፐዝ እየኖርን ያለን ሰዎች አሉ። የራሳችን ያልተነዳ ማንነት 00 ቁጭ አድርገን የሰዎችን ላይፍ እየኖርን ነው ጊዜያችን የሚያልቀው። አስባ እና እኛ ማንጠቀምበት ከሆነ ይሰጠዋል። በጣም የሚገርም ባለፈው ያቺ መኪና ብዙ ነገር ያስተማረች ነው። አንድ መኪና አስበው በጣም ውድ ዕቃ አለው 50 ራንድ የምትገዛት ዕቃ አለች። ያቺ ዕቃ መኪናውን አታስኬደው እና ማንም ሰው ሆኖ ተፈጥሮ ቫልዩ የሌለው ሰው የለም። የሆነ ምክንያት አለ። በቃ ያንተ አለመኖር ጉድለት አለው ያለ እና ያንን ካልተጠቀምክ ስትረስ እና ኤምፕቲነስ በጣም ጭንቀት ውስጥ መኖር እንጀምራለን። ምክንያቱም ያን የምንኖረው ይወጣል። ምን እበላለሁ ምን እጠጣለሁ እያላችሁ አታስቡ። መጀመሪያ ጽድቁና መንግስቱን ፈልጉ ይላል። ዋናው ፐርፐዝ ይቀድማል። አሁን በጣም ብዙዎቻችን የሚያስጨንቀን ምን እበላለሁ ምን እጠጣለሁ፣ ነገ እንዴት ሆናለሁ፣ ምን እለብሳለሁ፣ ነገ መኪና ያስፈልገኛል፣ ነገ ቤት ያስፈልገኛል፣ ነገ ትዳር ያስፈልገኛል። አንዳንዱ ፓርትነር የለኝም ብሎ ነው የሚጨነቀው። ከዛ በፊት ግን ቀድሚያ ፐርፐዝ ይኑር። ዓላማ የምትኖርበት ዓላማ ከሌለ ምን ያደርግልሃል? ፓርትነር ምን ያደርጋል? ኮንፊውዥን እኮ ፓርትነር መታ ዓላማ የላትም፣ አንተም ዓላማ የለም። ምንድም በህይወታችን ሚኒንግ የለንም። ፓርትነር መጥቶ ምን ጋር ሰፖርት እንደማያደርጋ አታውቅም። እሷንም የት ጋር ሄደ ሰፖርት እንደምታረጋት አታውቅም። ኮንፊውዥን እና ከዛ በፊት ፐርፐዝ ጽድቅና መንግስት የእግዚአብሔር መንግስት ውስጥ ስትገባ እኮ የመጀመሪያ ስራ እግዚአብሔር የሚሰጥ ፐርፐዝ ነው የሚሰጥ። ዓላማን ታውቃለህ፣ አሳይመንትን ታውቃለህ፣ ህይወትን ታውቃለህ። ካልሆነ ከባድ። ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 4 እኔ ልሰራ የሰጠኝን ስራ ፈጽሜ በምድር አከበርኩ አለ ጂሰስ ክራይስት። እግዚአብሔርን ራሱ የምናስከብረው ዓላማ አሳይመንታችን የቤት ስራ አለ የተሰጠ። ያንን የቤት ስራ ካልሰራን እግዚአብሔርን ማስከበር አንችልም። ባይዞይ እግዚአብሔርንም ማስደሰት አንችልም። ያ የቤት ስራ ምንድን ነው ማወቅ አለብን። ለዛ ነው በጣም ዴንጀረስ የሆነው ነገር ምንድነው ታውቃለህ? success with the wrong assignment. You can be successful but the wrong assignment ከሆነ አይሆንም። እና በጣም ብዙዎቻችን ራሳችንን መጠየቅ ያለብን ትልቁ ጥያቄ ቢዚ ልንሆን እንችላለን። በጣም ብዙ ነገር እናገኝ እንችላለን። ዓለም ስኬት የሚለው ነገር በሙሉ ሊኖረን ይችላል። ሳኦል እግዚአብሔር ያዘዛትን ያችን አሳይመንት ባለመስራቱ ምክንያት ዋጋ ከፈለ። አንዳንድ ሰዎች አሉ ሰው እስካልጎዳው ድረስ፣ የሰው ገንዘብ እስካልነካው ድረስ፣ እስካልሰረኩ ድረስ ምን ችግር አለው? በቃ እግዚአብሔር ቢፈልገው ይሄንን ነው ይላል። ኖ ስፔሲፊክ አሳይመንት አለ አንተ ብቻ የምትሰራው። እግዚአብሔር አንተን እዚህ ምድር የላከክ ያንን መሆን አለብህ። ካልሆነ ስኬታማ አይደለም፣ ፉልፊልድ አይደለም። ቢካዝ ውስጥ ያቋል፣ ነፍስ ታቋለች። you're not happy። ዲዛይን የሆንከውን ህይወት አይደለም እየኖርክ ያለው። it's like a GPS። አስባችሁ የሚገርም መኪና ኖሯችሁ ጂፕ፣ ያው እኔ የምወደው መኪና ጂፕ ይዘ የሚገርም ፊውል ይኖራል፣ ነዳጅ ይኖራል እና የነዳ ጂፒኤስ የለ። you don't know where you go። ምንም ዴስቲኔሽን የለ፣ ዳይሬክሽን የለ፣ ጋይድ የለ። ዝም ብለህ ነው የምትሄደው። but you can be busy። አስባ በጣም ብዙ እታችን ላይ የምንኖረው እንደዛ ሙቭመንት ላይ እንቅስቃሴ ላይ you are busy hustle ይባላል ሙዚቃው ሁሉ አለ። ሀስለር ትሆናለህ ግን
ዳይሬክሽን የለም፣ ሚኒንግ የለም፣ ጎል የለም፣ የሆነ ውስጥ የሚፈልገው ሚኒንግ የለም። at the end of the day ያንን ሁሉ ነገር ትይዘዋለህ። ዓለም ስኬት የሚለው ስታተስ፣ ፎሎወር፣ ገንዘብ ሁሉ ነገር ይኖራል፣ ግን you die unhappy ሃፒ ሳትሆን ትሞታል። ውስጥ የሚፈልገው የተፈጠርከውን ዲዛይን የሆንከውን ላይፍ ሳትኖር ታልፋል። this is crazy። እዛ ነው the only fulfillment comes from the purpose። ትልቁ በህይወት fulfilled ነኝ የምትለው ልክ እንደ ፖል አሜን ሩጫዬን ጨርሻለሁ። ጨረሻ ሲሞት I'm done I'm fulfilled ሩጫዬን ጨርሻለሁ ብለህ ትሞታለህ? that's the question። አሁን ስትሞት like ዴዝ ቤድ ላይ ሆነን ሁላችንም ከሞት አናመልጥ። ዴዝ ቤድ ላይ ሆነ I'm fulfilled ሩጫዬን ጨርሻለሁ በኮንፊደንስ ትላለህ አትል። that means ያን ማለት ካልቻልክ ፐርፐዝ ችግር አለ ማለት። ስቲል ያ እግዚአብሔር ዲዛይን ያደረገን የሰጠንን አሳይመንት አልኖርነውም ማለት ብዙ ነገር እያሳደድን ቢዚ ነን በህይወታችን። አንዳንዴ ቆም ብለን መረጋጋት ይጠይቃል እኮ ኢቭን ፐርፐዝን ለማወቅ የእግዚአብሔርን ሐሳብ ለማወቅ ራሱ እኮ መረጋጋት አለ። ቆም ብለህ ላይፍን ማየት አለ። ከእግዚአብሔር ጋር መነጋገር አለብህ። እንዴት ነው ልታውቅ? ቢዚ ላይፍ ውስጥ ሀስል ቢዚ ቆም ብለህ ራሱ እግዚአብሔር ምንድን ነው የሚፈልገው? ለምንድን ነው እዚህ ምድር ላይ የላከኝ? why am I here? እግዚአብሔር ለምንድን ነው እዚህ ምድር ላይ የላከኝ ብለህ ለማሰብም እኮ ቁጭ ብለህ ማሰብ አለብህ። ይህ ዓለም እኮ የማሰቢያ ጊዜም የለንም እኮ። ቆም ብለን የምናስብበት ጊዜ የለን። ረፍት የለም። ይህ ያስፈልጋል፣ ፎሎወር ያስፈልጋል፣ ስታተስ ያስፈልጋል፣ ሜሬጅ ማድረግ አለብህ፣ እንዲህ መሆን አለብህ። ይህን ሁሉ ይዘህ መጨረሻ ላይ ግን ኤምቲ ያ ሁሉ ከንቱ ነው አለ ሰለሞን። ለዓይኔ ያማራትን ነገር በሙሉ ለዓይኔ አልከለከልኳትም አለ። እሱ ቃል ይገርመኛል። መክብብ ላይ ኤቭሪቲንግ ሰው የሚፈልገውን ነገር በሙሉ አለኝ። ከብቶች በለው wisdom the wisest man in the planet bro man I respect that guy። የሚያስፈልገውን ነገር በሙሉ ይዟል፣ ግን ንፋስን እንደመከተል ነው። የሆነ ሚኒንግ ከሌለው አሳይመንት ከሌለ የሚያስፈልገኝ ነገር ይሄ በአይን የምታየውን ነገር ሁሉ ልትይዘው ትችላለህ፣ ግን what's the meaning? what is why? why ይሄ ጥያቄ በጣም ከባድ። what's the reason? ለምንድን ነው እዚህ ምድር ላይ የመጣው? ኢነርጂያችን አልቋል። ኢነርጂ የለን። መነሳት ሁሉ በጣም ነው የሚያስጠላ። ከመኝታችን መነሳት ያስጠላ። because ኢነርጂ የለን። ኢነርጂ የሚኖረን ፐርፐዛችንን ስናገኝ። that's why ፐርፐዛችንን ማግኘት ግዴታ ነው። ምንም አማራጭ የለንም። ሰው ፐርፐሱን ሲያገኝ ነው ኢቭን መኖር የሚጀምረው። የመኖር ትርጉም የሚኖረው ፐርፐሱን ሲያገኝ ነው። ካልሆነ የኖር አይደል ባይዘው። ዛሬ ፐርፐዛችሁን ያላገኛችሁ ሰዎች መኖር አልጀመራችሁ። አሁን ነው ፐርፐዛችሁን ስታገኙ ነው ሊትራሊ መኖር የምትጀምሩት። እና አንደኛው ኢነርጂ ሪሊዝ ያደርጋል፣ አውርተናል። ጆይፉል ነን፣ ዳይሬክሽን አለ። እዚህ ጋር አንድ ቃል አለ ኤፌሶን ምዕራፍ 2 ቁጥር 10 ላይ ፐርፐዛችንን ስናገኝ የሚሰማንን ስሜት ነው። ምን ነው ፐርፐዛችንን ስናገኝ ያለን ነገር። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበትን ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠር። አስቀድሞ ያዘጋጀውን መልካሙን ስራ ሳንወለድ በፊት ቀድሞ ያዘጋጀዋል። በክርስቶስ ኢየሱስ ተፈጠረ። this is crazy። አስቀድሞ ያዘጋጀው ፐርፐዝ አለ ለእያንዳንዳችን። ሳንፈጠር ያዘጋጀው አለ። ኦልሬዲ ፕሪፔርድ አድርጓል። ያንን ማግኘት ካልቻለን እየኖርን አይደለም። ሁለተኛው ፕሮቴክሽን አለ። ፐርፐስ ሲኖር you are protected። ባይዘዌ ብዙዎቻችን ለፕሮቴክሽን እንጸልያለን።
ግን ፐርፐዝ ካላችሁ you already protected ናችሁ። ይሄ ለፕሮቴክሽን አጸልዩ። ኦልሬዲ ሚሽን ላይ ናችሁ። እዚህ እግዚአብሔር ኦልሬዲ ሚሽን ላይ ስላላችሁ የትኛውም ነገር አያገኛችሁ። ያንን ሚሽን መጨረስ አለባችሁ። ስለዚህ አትሞቱም፣ ያለ ጊዜያችሁ አትሞቱም። የትኛውም ነገር ቢመጣ ፕሮቴክትድ ነው። ቢካዝ አሳይመንት ላይ ናችሁ። ለዛ ነው ፐርፐዝ ከሌላችሁ መፍራት አለባችሁ። እውነት ነው። መዝሙረ ዳዊት 91 ላይ በመንገድ ሁሉ ይጠብቁኝ ዘንድ መላእክትን ስላንተ ያዛቸዋልና። ይሄን ቃል በደምብ ታውቁታላችሁ። መላእክቶች ይታዘዛሉ። everywhere you go you are protected። እንዴት ነው መንግስት አንድ ሚሽን ሲሰጥ እኮ መንግስት ራሱ በደምብ ፕሮቴክት ያደርጋል። ኢማጂን የምድር መንግስት እንኳን እንደዛ ፕሮቴክት የሚያደርግ ከሆነ የሰማይ መንግስት እንዴት ነው ፕሮቴክት የሚያደርግ? because የሰማይ ሚሽን ይዘ ነው የምትጓዘው። ከሰማይ እዚህ ምድር ላይ ተፈጥረ ስትመጣ እኮ ሊትራሊ ምንድነው የሆነ የሰማይ አሳይመንት አለክ። የሰማይ ሚሽን ላይ ነህ። እዚህ የትኛውም ነገር አንተ ላይ የታቀደ ነገር አይሰራም። እዚህ ፕሮቴክሽን ነው። ፐርፐዝ ይኑር። ለፕሮቴክሽን መጸለይ ሳይሆን ፐርፐዝ ይኑር። ሶስተኛው ፕሮቪዥን አለ። እግዚአብሔር ራሱ ለሰጠ ሚሽን ፈንድ ያደርጋል ራሱ። ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ ምን ይላል? አምላኬም እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለዛ ፐርፐዝ ለዛ አሳይመንት የሚያስፈልጋችሁን ነገር ኦልሬዲ ያዘጋጃል። ፕሮቪዥን አለው። you don't have to worry about it. random ambition አይደለም እሱ ፈንድ የሚያደርገው። ዝም ብለህ ተነስተህ ዲዛይር ራስ የስጋ ፍላጎት ተነስተህ እና አደርጋለሁ ስላልክ ያንን ፈንድ አያደርግ። you get me? እና even የሱ ሐሳብ ውስጥ የሱን አሳይመንት መኖር ስትጀምር ነው ፈንድ የሚያደርግ ፕሮቪዥን ያለው። because divine purpose አለ። ስለዚህ ይሄን በምንድን ነው የምጀምረው? ይሄ ፐርፐዝ ነው፣ እግዚአብሔር የሰጠኝ ፐርፐዝ ነው፣ የተፈጠርኩበት ዓላማ ነው ብለህ ስትነሳ ራሱ ኦልሬዲ ፈንድድ ነህ፣ ፉሊ ፈንድድ። ስለዚህ ዝም ብለህ መጓዝ ነው ያለብህ። እሱ ሊያሳስብህ አይገባም። ፕሮቴክሽን አለ፣ ፕሮቪዥን አለ፣ and then peace አለ። አስበህ ሞቲቬሽን አትፈልግም። you are happy, joyful ነህ፣ ደስተኛ ሆነ ነው የምትንቀሳቀሱ። man ሞሴስ ትዝ ይላል በራሱ ተነስቶ አሳይመንቱ ትክክል እኮ በራሱ ተነስቶ እስራኤልን ፕሮቴክት አደርጋታለሁ ምናምን ብሎ ሄዶ ፍልስጤማውን የገደለው በራስ ስቴድ ሄደ ፌል ነው የምታረገው። ሌላ ወንጀል ውስጥ ገባል። ገብቷል ካለ በእግዚአብሔር ሐሳብ ውስጥ ግን ሲመጣ አስቧል። ከዛ በኋላ ልክ ተሰደደ። ወደ በረሃ ነው የሸሸው ሞሴስ። በራሱ መንገድ ሲሄድ ነው because እግዚአብሔር አልፈቀደም። የእግዚአብሔር አሳይመንት አልነበረም በዛ መንገድ። በራሱ መንገድ በሄደ ጊዜ ፌል አደረገ፣ ጭራሽ ሸሸ። ግን በትክክለኛው የእግዚአብሔር አሳይመንት ዓላማ ውስጥ ሲገባ ፐርፐስ ውስጥ ሲገባ ምን ሆነ? የሚገርም ፕሮቪዥን man ኦቶሪቲ በሚገርም ስልጣን በሚገርም ተከቦ ፕሮቴክትድ ሆኖ በፕሮቪዥን ሲወጡ እኮ ኢጂፕትን በዝብዘው ነው የወጡት። አስበዋል? ስትወጣ እኮ ትጨነቃለህ። ምን ይዤ ነው ህዝቡን ይዤ የምወጣው? በባዶ ነው ይዤ የምመጣው ብለህ ትጨነቃለህ። but this guy ወጣ። ሌሊቱን በሙሉ ነው በዝብዘው ፕሮቴክት ላይክ ፕሮቪዥን ነበረው። የግብፅን እንዳለ ንብረትና የተለያዩ ነገሮች ይዘው ነው የወጡት። እዚህ አትጨነቅም። ምንድነው የምበላው? ምንድነው መሆነው? ይሄንን እንዴት ነው ማስኬደው? ፈንድ የለኝም፣ ገንዘብ ማስጀመሪያ የለኝም፣ ይሄንን የምጀምርበት አቅም የለኝም፣ ሰው የለኝም፣ ቤተሰብ የለኝም ብለህ ልታስብ አትችልም።
ኦልሬዲ እግዚአብሔር አዘጋጅቷል። ግን አሳይመንት ይሁን ማን ሶ አንድና ትክክለኛ ፉልፊልመንት የሚመጣው ከአሳይመንት ነው፣ ከፐርፐዝ ነው። ዛሬ ይሄ የፐርፐዝ አዌርነስ እንዲኖረን ነው የዛሬው ኤፒሶድ። ቤዚክሊ አዌርነስ ምን ያህል ኢምፖርታንት እንደሆነ፣ ምንም አማራጭ የሌለው ምንም ጨዋታ አይደለም። ፐርፐዝን ማግኘት ግዴታ ነው። ምንም ኦፕሽን የለውም። ኔጎሽት የምናደርገው ነገር አይደል፣ ግዴታ ነው። የመኖር ህልውና ይባላል ፐርፐዝ። የተፈጠርንበትን ዓላማ ማወቅ ህልውናችን ነው። ያለሱ መኖር አንችል። ስለዚህ ግዴታ እንደሆነ እንድናቅ ነው የዛሬው ኤፒሶድ። አዌርነስ በጣም ኢምፖርታንት አማራጭ የሌለው ነገር ነው። ስለዚህ ኔክስት ዊክ የምናየው እንዴት ነው ይህንን ማወቅ የምንችለው። ይህናል ግዴታ ከሆነ የደስታችን ምንጭ ከሆነ ያለሱ ዲፕረስድ ነን፣ ያለሱ እድሜያችን አጭር ነው፣ ያለሱ በሽተኛ ነው የምንሆነው፣ ፒስ የለንም፣ ሰላም የለንም፣ ኤምቲ ነን፣ ባዶ ነን። ይህ ሁሉ ከሆነ ደስተኛ ማንሆን ከሆነ ይህ ስኬት የሚባለውን ነገር በሙሉ ይዘን እንደ ጉም ከሆነ ፐርፐዝ ያስፈልገናል። ስለዚህ ፐርፐዛችንን እንዴት እንወቅ? how to discover the purpose የተፈጠርንበትን ዓላማ እንዴት እንወቅ የሚሉትን ቱሎች ኔክስት ዊክ በደንብ ዲቴል ገብተን እያንዳንዳችሁ ራሳችሁን የምታዩበትን መንገድ እናወራለን፣ ዲስከቨር እናደርገዋለን። እግዚአብሔር ይረዳናል። አይ ሆፕ ኦንላይን የምትከታተሉን እግዚአብሔር ይረዳናል። በዚህ ጆርኒ ላስት ዊክ አይዴንቲቲ ክራይሲስ ስናወራ ነበረ። ዛሬ ደግሞ ምን ያህል ፐርፐዝ አሳይመንት ያለሱ መኖር ዋጋ እንደሌለን እያወራን ነው። ይሄ ዝም ብለ ራንደምሊ አይደለም እዚህ ፔጅ ላይ ገባችሁት። እግዚአብሔር ፐርፐዛችሁ እንድታገኙ ይፈልጋል። ምክንያቱም ሃፒሊ ላይፍ ላይክ ሃፒ የሆነ ደስተኛ የሆነ ህይወት፣ ሰክሰስፉል የሆነ ህይወት እንድንኖር እግዚአብሔር ይፈልጋል። ሁላችንም ደስ ብሎ እንድንኖር ይፈልጋል። ለዛ ደግሞ ደስታ ምንጭ የተፈጠርንበት ዲዛይንድ የሆንበትን ዓላማ ስናገኝ ኔክስት ዊክ ስለዚህ ዓላማ እንዴት ነው ማግኘት የምንችለው ስቴፕ ባይ ስቴፕ አብረን እናያለን። አስዩ ኔክስት ዊክ። ይመቻችሁ።